ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና የሚሆነው ሰንጀይ ደት በቀጣይም ክፍል ያለው ፊልም ለመስራት ፕላን እያደረገ እንዳለ የተነገረ ሲሆን ያን ፊልም ደግሞ ታዋቂው ዳይሬክተር ሰንጀይ ጉፕታ ዳይሬክት ያደርገዋል ተብሏል። በጣም በአስገራሚ ሁኔታ ብዙ ጊዜ ተጣምረው የታዩት ጥንዶች አሁንም በድጋሚ በሌላ ፊልም ሊጣመሩ እንደሆነ እየተነገረ ነው ያለው። ጥምረታቸው እንዲያውም ከድሮ ጀምሮ ቦሊ ላይ በጣም መነጋገሪያ ነበር። በጣም ይዋደዳሉ ተብሎ ይወራ ነበረ፣ ለስራ መፈላለጋቸው ማለት ነው። ሰንጀይ ጉፕታ ዳይሬክት እያደረገለት ሰንጀይ ደት ደግሞ እየተወነ እስካሁንስ በአጠቃላይ 10 ፊልሞችን አብረው ይሰሩ ሲሆን የተወሰኑትን እኒ ከተባለም ካንቴ፣ ሙሳፊር፣ ዝንዳ እና ሹታታቱ ለኮርባ ላይ የተሰኘውን ፊልም እርግጠኛ ነኝ ሁላችሁም በደንብ አይታችሁታል ብዬ አስባለሁ። ስለዚህ እነዚህ ጥንዶች አሁን በድጋሚ 11ኛ ፊልማቸውን ለመስራት እየተዘጋጁ ነው ያሉት። አሁን ላይ እንደተባለው ከሆነ በ2002 ለእይታ በቅቶ ሱፐርሂት የነበረው ካንቴ የተሰኘውን ፊልም ክፍል 2 ለመስራት ፕላን አድርገዋል ተብሏል። ካንቴ የተሰኘው ፊልም እንደሚታወቀው ኮንቴንት ታራንቲኖ ዳይሬክት ያደረገው ሪዘርቭ ዶግስ የተባለውን የሆሊውድ ፊልም ሪሜክ አድርገው ነበር የሰሩት። ስለዚህ ክፍል 2ቱን ደግሞ ሲሰሩ ታሪኩ ምን አይነት ነው ከየት ያመጣሉ የሚለውን ደግሞ አብረን ምን ይሆናል። መረጃው እንደሚያሳየው ከሆነ ሰንጀይ ጉፕታ የፊልሙን ታሪክ ከጻፈ በኋላ ወይም ካዘጋጀ በኋላ ሐሳቡን ለሰንጀይ ደት በነገረው ሰዓት ላይ ሰንጀይ ደት በጣም ተመችቶታል፣ ወዶታል። ይህንን ፊልም መስራት እንደሚፈልግ ነግሮታል ወይም ገልጾልታል ተብሏል። ዳይሬክተሩ ሰንጀይ ጉፕታ በአሁኑ ሰዓት ላይ ታሪኩን በደንብ እያበለጸገና ዲቨሎፕ እያደረገ መሆኑ የተነገረ ሲሆን እንዳለው ከሆነ ታሪኩን ሙሉ ለሙሉ እስከምረካበትና በትክክል እስከምጽፈው ድረስ የፊልሙን አናውንስመንት አንገልጽም ብለዋል። ይህም ማለት ካንቴ ክፍል 2 እንደሚሰራ እንግዲህ የተረጋገጠ ነው። ግን ዳይሬክተሩ እንዳለው ሰንጀይ ጉፕታ እንደተናገረው ከሆነ ግን ፊልሙ ለእይታ ሊበቃ ገና ጊዜ ይቀረዋል ወይም ብዙ ጊዜ ይቆያል ማለት ነው። ልክ እንደ ሶኒ ዶልም ሰንጀይ ደት ወደ ፊልም ኢንዱስትሪ ከምባክ ለማድረግ የድሮ ፊልሞችን ክፍል 2ና ክፍል 3 እያለ መቀጠል ፈልጓል ማለት ነው። ስለዚህ በቀጣይ ደግሞ ሰንጀይ ደት ይዟቸው የሚመጣው ካንቴ ክፍል 2ና ካልናይ ክፍል 2 ደግሞ እንዴት ይሆናሉ የሚሉን አብረን ይሆናል። ከሰንጀይ ደት ሳንወጣ ሌላኛው ተጨማሪ ዜና ደግሞ ሰንጀይ ደት በቀጣይ የሚሰራ የነበረው ካልናይ ከተሰኘው ፊልም ዳይሬክት እንዲያደርግለት ታዋቂው ዳይሬክተር ራጅኩማር ሰንቶሺን የጠየቀው ሲሆን ፊልሙን እንዲሰራለት ግን ዳይሬክተሩ ራጅኩማር ሰንቶሺ ካልናይ ሁለተኛው ክፍል ዳይሬክት ለማድረግ እንደማይመቸው ገልጾለታል። ሰንጀይ ደትና ራጅኩማር ሰንቶሺ በእርግጥ እስካሁን ድረስ ምንም አይነት ፊልም አብረው አልሰሩ ነበረ። አሁን ላይ ግን ራጅኩማር ሰንቶሺ ኮመርሻል የሆነ ወይም ለገበያ ስኬታማ የሆነ ፊልምን በደንብ ያውቃል ብሎ ስላሰበ ስለዚህ በፊልሙ ላይ ያለውን የበሉ በልራምን ካራክተር በደንብ አድርጎ ለገበያ ያቀርበዋል ብሎ አስቦ ነበረ። ግን በአሁኑ ሰዓት ላይ ራጅኩማር ሰንቶሺ በሌላ ስራው በጣም ቢዚ ስለሆነ ይህንን ፊልም ዳይሬክት ለማድረግ ለሰንጀይ ደት እምቢ እንዳለው ተገልጿል። ራጅኩማር ሰንቶሺ በአሁኑ ሰዓት ላይ በተዋሪያ 1947 የተሰኘው ፊልም ፖስት ፕሮዳክሽን ስራ ላይ በጣም አተኩሮ እየሰራ ነው ያለው። ከዛ ሌላ ደግሞ አንድ አዲስ ታሪክ ዲቨሎፕ እያደረገ ነው ወይም እየጻፈ ነው ያለው። ስለዚህ ራጅኩማር ሰንቶሺ ካልናይክቱን ዳይሬክት ለማድረግ እምቢ ካለ በቀጣይ ደግሞ ሰንጀይ ደት ማንን ያስፈርማል የሚለውን አብረን ምን ይሆናል። 10 अक्टूबर रात के 10 बजे बल्लू जेल से የጄለርቱ ፊልም ሜከሮች በአሁኑ ሰዓት ላይ ቀደም ብሎ ሻሩካን ይገባበታል የተባለው ካሚሮልን ሪቲክ ሮሽን ቦታውን እንዲሸፍን እያናገሩት እንዳለ እየተነገረ ነው ያለው። ቀደም ብዬ በቦሊ ዶክተር እንዳቀረብኩትኝ ጄለርቱ የተሰኘው ፊልም ላይ ሻሩካን በካሚሮል ሊገባ ነበረ። ግን ደግሞ ሁላችሁም እንደምታውቁት ሻሩካን በቀጣይ የሚወጣው ኪንግ የተሰኘው ፊልም በሱ የተነሳ በጣም ቢዚ ነበረ። ስለዚህ ከዛ ፊልም ቀደም ብሎ ሌላ ፊልም የመታየት ስላልፈለገ ሻሩካን ለጄለርቱ ፊልም ሜከሮች ይህንን ካሚዮ አልሰራም ብሎ እምቢ ብሏቸው ነበረ። ጄለርቱ ፊልሙ እንኳን ሙሉ ለሙሉ ቀርጻውን አጠናቋል ተብሏል። ግን ደግሞ በካሚሮሉ ወይም ይህን ካሚሮል ለመቅረጽ ሲሉ እስካሁን ድረስ እንዳላጠናቀቁት አንዳንድ መረጃ እየወጣ ነው ያለው። ስለዚህ የጄለርቱ ፊልም ሜከሮች በአጠቃላይ የቦሊውድ አክተር እንዲገባ ፈልገዋል። ስለዚህ እዚህ ካራክተር ላይ ወይም ይህን ቦታ እንዲሸፍን በአሁኑ ሰዓት ላይ ሪቲክ ሮሽንን እያናገሩ ነው ያሉት። በአሁኑ ሰዓት ላይ በእርግጥ ሪቲክ ሮሽን ምንም አይነት ፊልም እየቀረጸ አይደለም ወይም እየሰራ አይደለም ያለው። ይህንን ካሜሮን ለመስራት ወይም ለመግባት ፈቃደኛ ከሆነ እሺ ካላቸው የፊልሙ የቀረው ቀረጻ በቀጣይ ጥቂት ቀናት ውስጥ አንድ ብሎ ይጀምራል ማለት ነው። ሁላችሁም እንደምታውቁት ጄለርቱ የተሰኘው ፊልም በዚህ ዓመት ከሚለቀቁ በጣም ከሚጠበቁ ፊልሞች መሃል አንዱ ነው። ፊልሙም ጣጣውን ጨርሶ ሴፕቴምበር 10 ወይም 11 ለእይታ ይበቃል ተብሎ ቀደም ብሎ ተነግሮ ነበረ። እናንተም እንግዲህ የስፓይ ዩኒቨርሱ ቀጣይ ፊልም ሆኖ አልፋን እየጠበቃችሁ ከነበረ ይህ በጣም የሚጠበቀው አልፋ የተሰኘው ፊልም አንድ ሳምንት ቀደም ብሎ እንደሚለቀቅ ካሁኑ አናውንስ ተደርገዋል። ይህም ደግሞ ለተመልካቹ አስደሳች ሆኗል። ቀደም ብሎ አልፋ የተሰኘው ፊልም ጁላይ 10 ላይ ይለቃል ተብሎ ነበረ። ግን በአሁኑ ሰዓት ላይ ፊልም ሜከሮቹ እንዳሉት ከሆነ ጁላይ 3 2026 በዓለም አቀፍ ደረጃ ለእይታ ይበቃል ብሏል ፊልሙ። ይህ አልፋ የተሰኘው ፊልም የስፓይ ዩኒቨርሱ 7ኛ ፊልም ነው። ግን ቀደም ካሉት ከ6ቱ ፊልሞች በጣም የተለየ ይሆናል ተብሏል። ምክንያቱም እንደተባለው ከሆነ በፊልሙ ላይ እጅግ በጣም ድምቅ ያለ የሴቶች አክሽን ታሪክ ያለው ቆንጆ ፊልም ታያላችሁ ብለውናል። የስፓይ ዩኒቨርሱን የ7ኛ ፊልሙን ሽቭረቬል የተባለው ዳይሬክተር ሲሆን ዳይሬክት ያደረገው በፊልሙ ላይም ከአሊያ በት ጋር ሰርቨሪቫግ አኒል ካፑርና ቦቢ ዶል ከፊት ቦታውን ይዞ የሚጫወቱበት ፊልም ሆነዋል። በአሁኑ ሰዓት ላይ ፊልሙ ቀርጻው ሙሉ ለሙሉ ጨርሷል። ስለዚህ እንደተባለው ከሆነ ጁላይ 3 2026 በዓለም አቀፍ ደረጃ ፊልሙ ለእይታ ይበቃል ማለት ነው። ታዋቂዎቹ ፕሮዲውሰሮች ፍርሃን አክተርና ሪቴሽ ሲድዋኒ ፕራይም ቪዲዮ ላይ የሚለቀቅ አንድ ዌብ ሲሪዝ ለመስራት ዝግጅት እያደረጉ ነው ያሉት። አቢሼክ ቾቤ የተባለው ዳይሬክተርም ዌብ ሲሪዙን ዳይሬክት አድርጓል ተብሏል። አቢሼክ ቾቤ የተባለው ዳይሬክተር ቦሊውድ ላይ ጥሩ የሚባል ዳይሬክተር ነው። ቀደም ብሎም ኢሽቂያና ኡርታ በንጃቢ የመሳሰሉ ተወዳጅ የነበሩ ፊልሞችን ዳይሬክት አድርጎ ነበር። ስለዚህ አቢሼክ ቾቤ በአሁኑ ሰዓት ላይ ፕራይም ቪዲዮ ላይ የሚለቀቀውን አዲስ ዌብ ሲሪዝ ዳይሬክት ለማድረግ ይሄደን ያለው የሚዘጋጀን
ያለው። እንደተባለው ከሆነ የፊልሙ ይዘትም አንድ ትሪለር ድራማ ታሪክ ይኖራል ተብሏል። ተዋናይ ማን ይሆናል ስለሚለው እንኳን የወጣ ትክክለኛ አፕዴት የለም። አንዳንድ መረጃዎች እንደሚያሳዩት ከሆነ ግን እዚህ ዌብ ሲሪዝ ላይ ስዳት ቸቱርቬዲ መሪ ተዋናይ ሊሆን ይችላል ተብሎ እየተገመተ ነው ያለው። የሚተውነው ተዋናይ ከተመረጠ በኋላ ደግሞ የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል ማለት ነው። ኤክሰል ኢንተርቴንመንት በእርግጥ ቀደም ብሎ ሚርዛፑር እና ደሃድ የመሳሰሉ ምርጥ ተወዳጅ ዌብ ሲሪሎችን ፕሮዲውስ አድርገው አቅርቦ ነበረ። ስለዚህ በቀጣይ የምናየው ደግሞ አዲሱ ዌብ ሲሪል ታሪኩ እንዴት ይሆናል፣ ጣጣውን ጨርሶ ደግሞ እስከ መቼ ይለቃል የሚለውን አብረን ምን ይሆናል። ኔትፍሊክስ ላይ ተለቆ ተወዳጅነትን ያገኘ የነበረው ሮማንስ ኮሜዲ ይዘት ያለው ዘ ሮያል የተሰኘው ዌብ ሲሪል ተኛው ሲዝን አሁን ሊሰራ እንደሆነ እየተነገረ ነው ያለው። ፊልሙንም ደግሞ የዳርሊንግስ ፊልም ዳይሬክተር የነበረችው ጃስሚት ኪሬና ዳይሬክት አድርጓለች ተብሏል። ዘ ሮያል የተሰኘውን ዌብ ሲሪል የመጀመሪያ ሲዝኑን ፕሪያንካ ጎሽ እና ኑፐር አሻን ነበር ቀደም ብሎ ዳይሬክት ያደረጉት። ግን አሁን እንደተባለ ከሆነ ሁለተኛው ሲዝን ጃስሚት ኪሬና እሱን ዳይሬክት የምታደርገው በዚህኛው ዌብ ሲሪል ላይ ወይም በዚህኛው ክፍል ላይም ቦሚ በትኒከርና ኢሻን ከከር ከፊት ቦታውን ይዞ የሚጫወቱበት ፊልም ይሆናል ተብሏል። የፊልሙ ቀረጻ በቀጣይ ጥቂት ቀናት አንድ ብሎ ይጀምራል። ጣጣውን ከጨርሰ እንግዲህ እስከ 2027 አጋማሽ ድረስ ለይታ ይበቃል ማለት ነው። ከከረፑ በኋላ የሱሪያ ቀጣይ ፊልሙ ቪሾናት ኤንድ ሰንስ የተሰኘው ፊልም የሚለቀቅበትን ቀን በአሁኑ ሰዓት ላይ አናውንስ አድርገዋል። ቪሾናት ኤንድ ሰንስ የተባለው የሱሪያ ቀጣይ ፊልሙ አንድ ፋሚሊ ኮሜዲ ድራማ ፊልም ሲሆን የላከይ ባስከር ፊልም ዳይሬክተር ነው ቬንኪያት ሉሪ ነው ዳይሬክት ያደረገው። ስለዚህ ቬንኪያት ሉሪ ዳይሬክት ያደረገው ሱሪያ የሚተውንበት ፊልም ከኦገስት 14 ጀምሮ ለሲኒማ ይታ ይበቃል ተብሏል። ቀደም ብሎ ጄለርቱ የተሰኘው ፊልም ኦገስት 14 ላይ ይለቀቃል ሲባል ነበረ። ግን አሁን ላይ እንደተባለው ከሆነ ሴፕቴምበር 11 ላይ ለይታ ይበቃል ተብሏል። ከረፑ የተሰኘው ፊልም ቦክስ ኦፊስ ላይ ስኬታማ ከሆነ በኋላ ይሄ ፊልም ጥሩ ስም ማግኘት ይችላል በአሁኑ ሰዓት ላይ። ስለዚህ ቀጣይ የሱሪያ ፊልም ደግሞ ቦክስ ኦፊስ ላይ እንዴት ይሆናል፣ ታሪኩስ ምን ይመስላል የሚለውን እንግዲህ በዕለቱ እንከታተላለን እናውቃለን ማለት ነው። አኒል ረቢፑሪ ዳይሬክት የሚያደርገው ቬንክተሽ የሚተውንበት ቀጣይ ስራቸው ዝግጅታቸውን በአሁኑ ሰዓት ላይ በጣም አጣጥፎ ቀጥለዋል። አሁን ላይ እንደተባለ ከሆነ የዚህ ፊልም ቀረጻ ጁላይ ወር ላይ አንድ ብሎ ይጀምራል ተብሏል። ማና ሸንከር ባላ ፈርሳት ጉሩ የተሰኘው ፊልም ስኬታማ ከሆነ በኋላ ቦክስ ኦፊስ ላይ የፊልሙ ዳይሬክተር አኒል ረቢፑሪ ተናግሮ እንደነበረ ወይም ገልጾ እንደነበረ በኢንተርቪው በቀጣይ ዓመት ሰንክራንት የተሰኘው ሂንዱ በዓል ሲከበርም ፊልም ይዤ እመጣለሁ ብሎ ነበረ። ስለዚህ ከቬንክተስ ጋር የሚሰራው ቀጣይ ፊልም 2027 ሰንክራንት የተባለው በዓል ሲከበር ለይታ ይበቃል ማለት ነው። በፊልሙ ላይ ማን ተዋናይ ይኖራል ስለሚለው እንኳን ብዙ ወጣ አፕዴት የለም በአሁኑ ሰዓት ላይ። ግን መረጃው እንደሚያሳየው ከሆነ በፊልሙ ላይ ከቬንክተስ ጋር ከድራማም ከፊት ቦታውን ይዞ እንደሚጫወት ተነግረዋል። በእርግጥ ይህም ሌሎች ተዋናዮችን ያሳተፈ ወይም በዛ ያሉ አክተሮች ያሉበት ፊልም ነው። በቀጣይ ደግሞ ማን አብረው ለመተወን ይፈርማሉ የሚለውን አብረን ምን ይሆናል። ስለዚህ አኒል ረቢፑሪ ዳይሬክት የሚያደርገው ቬንክተስ የሚተውንበት ፊልም ቀረጻውን በቀጣይ ወር የሚጀምር ሲሆን አሁን ላይ እንደተባለው ከሆነ ሰንክራንት 2027 ላይ ፊልሙ ለይታ ይበቃል ማለት ነው። የተላፈ ቲቪጄ ልጅ የሆነው ጄሰን ሰንጄ ዳይሬክት ያደረገው ፊልም ሲግማ የተሰኘው ፊልም ይለቀቅበትን ቀን አናውንስ አድርገዋል። ይህ እንግዲህ የተላፈ ቲቪጄ ልጅ የሆነው ጄሰን ሰንጄ የመጀመሪያ ስራው ነው። በፊልሙ ላይም ከሰንዲፕ ኪሽን ጋር ፈሪድ አብዱላ መሪ ተዋናይ ሆኖበታለች የተባለ ፊልም ሆናል። የፊልሙ ቲዘር እንኳን ለይታ በበቃ ሰዓት ላይ ተመልካቹ ወዶታል፣ ጥሩ አቀባበል አግኝቶ ነበረ። ፊልሙም ደግሞ ጭብጡ ወይም ደግሞ ይዘቱ በዘረፋ ታሪክ ላይ የሚያጠነጥን አክሽን ትሬለር ፊልም እንደሆነ በደንብ አሳይቶ ነበረ። ልክ እንደ ሻሩክ ካን ልጅ አሪያን ካን የተላፈ ቲቪጄ ልጅ የሆነው ጄሰን ሰንጄ ዳይሬክተር ሆኖ ወደ ፊልሙ ዓለም እየተቀላቀለ ነው ያለው በአሁኑ ሰዓት ላይ። ስለዚህ በቀጣይ እንግዲህ ለይታ የሚበቃው ፊልም ደግሞ እንዴት አድርጎ ሰርቶታል፣ ታሪኩ እንዴት ነው፣ ቦክስ ኦፊስ ላይ ምን አቀባበል ያገኛል የሚለውን አብረን ምን ይሆናል። አሁን ላይ እንደተባለው ከሆነ ሲግማ የተሰኘው ፊልም ከጁላይ 31 ጀምሮ በታሚልና በቴልጉ በሁለቱም ቋንቋዎች ለይታ ይበቃል ተብሏል። የራምቦን ቀደም ያለውን ታሪክ የሚያሳየው ፕሪኩዌል የሆነው ፊልም ጆን ራምቦ የተባለው ኦፊሻሊ የሚወጣበትን ቀን በአሁኑ ሰዓት ላይ አናውንስ አድርገዋል። ይህም ማለት ጆን ራምቦ የተሰኘው ፊልም በ1982 ለይታ ይበቃ የነበረው ፈርስት ብለድ የተሰኘው ፊልምን ቀደም ያለ ታሪክ የሚያሳይ ሲሆን በጆን ራምቦ ትክክለኛ ኦሪጂናል ታሪክ ላይ የሚያጠነጥን ይሆናል ማለት ነው። የፊልሙ ታሪክ በቬትናም ጦርነት ጊዜ የሚያጠነጥን ሲሆን ፈርስት ብለድ የተሰኘው ፊልም ከመሰራቱ በፊት ወይም ያ ታሪክ ከመፈጠሩ በፊት ራምቦ የአሜሪካ አርሚ ስፔሻል ፎርስ ይሆናል መጀመሪያ። ከዛ በኋላ የቬትናም ጦርነት ላይ ለጦርነት ተልኮ ይታያል። ይህንም ፊልም ታዋቂው ዳይሬክተር ጀልመሪ ሄለንደር ዳይሬክት ያደርገዋል የተባለ ሲሆን ዳይሬክተሩም ቀደም ብሎ በ2022 ለይታ ይበቃው ሲሱ ለይታ ይበቃው ደግሞ የሲሱ ሁለተኛው ክፍል ዳይሬክት አድርጎ ነበረ። ልክ ራምቦ እንደተሰኘው ፊልም ጆን ራምቦም እጅግ በጣም ድምቅ ባለ አክሽን እና ትሪለር የተሞላ እንደሚሆን ምንም ጥርጥር የለውም። በፊልሙ ላይም ደግሞ ከኖሃ ሴንቲኒዮ ጋር ዴቪድ ሃርበር እና ጄምስ ፍራንኮ ከፊት ቦታውን ይዞ የሚጫወቱበት ፊልም ይሆናል ተብሏል። በአሁኑ ሰዓት ላይ ፊልሙ ሙሉ ለሙሉ ቀረጻውን ጨርሷል ተብሏል። ግን ደግሞ የፊልሙ ፖስት ፕሮዳክሽን ስራ በጣም ተጧጥፎ የቀጠለ ነው ያለው። የፊልሙ ኦፊሻል ቲዘር በቀጣይ ጥቂት ቀናት ይለቃል የተባለ ሲሆን አሁን ላይ እንደተባለው ከሆነ ጁን 4 2027 ላይ በዓለም አቀፍ ደረጃ ለሲኒማ ይበቃል ተብሏል። 28 ይርስ ሌተር የተሰኘው ፊልም ዳይሬክት ያደረገው ዴኒ ቦይል በአሁኑ ሰዓት ላይ እንዳለው ከሆነ የፊልሙን ቀጣይ ክፍል በ2027 ቀረጻውን እንጀምራለን ወይም እንሰራዋለን ብዬ ተስፋ አደርጋለሁ ብለዋል። 28 ይርስ ሌተር የተሰኘው ፊልም የመጀመሪያው ክፍል በ2025 ለይታ በቅቶ ነበረ። ሁለተኛው ክፍል ደግሞ በ2026 ለይታ በቅቶ ነበረ። የመጀመሪያው ክፍል እንኳን በጣም ተወዶ ቦክስ ኦፊስ ላይ ምርጥ ገንዘብ ሰብስቦ ነበረ። ሁለተኛው ክፍል ግን ተቀባይነትን አላገኘም፣ ከስሩ ወርዶ ነበረ። ሶስተኛ ክፍል እንደሚሰራለት ዴቪን ቦርን ቀደም ብሎ ነበር ፕሮግራም ያደረገው። ስለዚህ በአሁኑ ሰዓት ላይ ፕላን እያደረገ ነው ያለው ወደ ቀረጻ ለመግባት። ስለዚህ ዳይሬክተሩ ዴቪን ቦር እያለ ያለው የፊልሙ ቀረጻ በ2027 ከተጀመረ ሌላው ቢቀር እንኳን እስከ 2028 አጋማሽ ድረስ ሶስተኛው ክፍል ለይታ ይበቃል እያለ ነው ያለው። ቀደም ያሉትን ሁለቱም ክፍሎች እናንተ ካላያችሁት ብታዩት ይመቻችኋል፣ ትወዱታላችሁ የምለው ሆረር ፊልም ነው። ብታዩት ደግሞ አሪፍ ነው። ካላያችሁት ደግሞ በአማርኛ ቦታውን ታውቁታላችሁ፣ ጎራ ብላችሁ ይዩት። ሊ ክሮኒክስ ዳይሬክት ያደረገው አዲሱ ዘመሜ የተሰኘው ፊልም
አሁን ላይ በኦቲ ፕላትፎርም እንኳን ለእይታ አልበቃም። ባይ ኦር ሬንት ነው ወይም ደግሞ ገዝታችሁ ተከራይታችሁ ማየት የምትችሉበት መንገድ ነው የተፈጠረው። እንደዛ ከሆነ ደግሞ በቀላሉ ማግኘት ይቻላል ማለት ነው። እኛ ጋርም ካለ እንግዲህ አይቼ አሳውቃችኋለሁ። ዘማሚ አፕሪል 17 ነበር ለእይታ የበቃው። ቦክስ ኦፊስ ላይም ፊልሙ ተወዳጅነትን አግኝቶ ምርጥ ገንዘብ ሰብስቦ አልፏል። በእርግጥ ዘማሚ ከተባሉት ቀደም ካሉት ከሌሎች ፊልሞቹ በጣም የተለየ ታሪክ ነው ያለው። እጅግ በጣም አስደናቂ የሆነ ሆረር ትሪለር ታሪክ አጭቆ የያዘ ፊልም ነው። ስለዚህ እናንተም እንግዲህ በትርጉም የምታዩት ከሆነ ቼክ ላድርግና አሳውቃችኋለሁ። ካልሆነ ደግሞ አንድ አፍታ ጎራ ብላችሁ ሰርች አድርጉ፣ ፈልጉት። ደኑሽ የሰራበት ካራ የተሰኘው ፊልም አሁን ኔትፍሊክስ ላይ ተለቋል ወይም በጥራት ወጥቷል። ይህንንም ደግሞ በአማርኛ የምታዩበትን መንገድ እንግዲህ አመቻችላችኋለሁ። ሄጃ ያለውኝ እንደሚታወቀው ካራ የተሰኘው ፊልም አፕሪል 30 ነበር ለእይታ የበቃው። ግን በታሪኩ ድክመት የተነሳ ተመልካቹ ስላልወደደው ቦክስ ኦፊስ ላይ ፍሎፕ ነበር የወረደው። ግን የደኑሽ አድናቂ ከሆናችሁና እንደዚህ ገጠር ይዘት ያለው ፊልም የሚመቻችሁ ከሆነ አንድ ጊዜ እንኳን የሚታይ ነው። ያን ያህል መጥፎ የሚባል ታሪክ የለው። ስለዚህ ይህንን በትርጉም ማየት የምትፈልጉ ከሆነ ቼክ አደርግላችኋለሁ። ካለ ጎራ ብላችሁ ኪቻ ሲዱፕ የሰራበት ማርክ የተሰኘው ፊልም በኦቲ ፕላትፎርም ወይም በጥራት ወጥቷል። ይህ እንኳን ተጭኗል። በአማርኛ ጎራ ብላችሁ ማየት ትችላላችሁ። ማርክ የተሰኘው ፊልም ዲሴምበር 2025 ላይ ነበር ለእይታ የበቃው። ግን ቦክስ ኦፊስ ላይ ፍሎፕ ሆኖ ነበር። ፊልሙ ላይ በእርግጥ ብዙ ነገር የለውም። ግን የኪቻ ሲዱፕ አድናቂ ከሆናችሁና የሳውዝ ፊልሙ የሚመቻችሁ ከሆነ አንድ ጊዜ የሚታይ ፊልም ነው። ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ የሱሪያ ከረፑ የተሰኘው ፊልም በዓለም አቀፍ ደረጃ 300 ከሮር እንዳለፈ ተነግሯል። ከረፑ በአጠቃላይ በህንድ ቦክስ ኦፊስ 176 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ ከ300 ከሮር ላይ መሰብሰቡ ተነግሯል። የፊልሙ በጀት እንግዲህ 130 ከሮር ነው ተብሏል ቀደም ብሎ። ይህም ማለት ፊልሙ ቦክስ ኦፊስ ላይ ሱፐር ሂት መሆኑን በደንብ ያረጋገጠ ሆኗል ማለት ነው። ፊልሙ ቅዳሜና እሁድ ላይም በጣም ምርጥ ገንዘብ እንደሰራ ተነግሯል። ኦፊሻል ስላልተነገረ ነው ደግሞ በአጠቃላይ እንግዲህ ሲደመር ማደግና መጨመር ችሏል ማለት ነው። ግን ደግሞ ላይፍ ታይም ውስጥ ጨርስ ደግሞ ምን ያህል ይደርሳል የሚለውን አብረን ምን ይሆናል። ሞህንላል የሰራበት የመለያለሙ ድርሸም ስሪ የመጀመሪያ ሳምንቱ ላይ 82 ከሮር በኔት ኮሌክሽን መሰብሰብ የቻለ ሲሆን ሁለተኛ አርብ ላይ ደግሞ 4.50 ከሮር መሰብሰብ ችሎ ነበር። ስለዚህ በ9 ቀኑ ብቻ ኢንዲያን ቦክስ ኦፊስ ላይ ድርሸም ስሪ ማለት ነው 87 ከሮር መሰብሰብ የቻለ ሲሆን በኔት ኮሌክሽን በዓለም አቀፍ ደረጃ ደግሞ ፊልሙ 200 ከሮር እንዳለፈ ተነግረዋል። ይህ ማለት ድርሸም ስሪ የተሰኘው ፊልም ቦክስ ኦፊስ ላይ ምርጥ ገንዘብ ሰብስቧል። እናንተ ምን ትላላችሁ? አያችሁት ወይስ የአጄን እየጠበቃችሁ ነው? በእርግጥ ታሪኩ አይገናኝም ስለተባለ ይህም በጥራት ይውጣና ሁለቱንም እናየዋለን። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।